ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በሀብታሟ ደቡብ አፍሪካ በውሃ ጥም የሚቃጠሉ ዜጎቿ እና በወንጀል ቡድኖች የተያዘው የውሃ አቅርቦት። በጆሃንስበርግ ግሪንሳይድ ከተማ ዳርቻ ከሁሉም የዕድሜ ክልል የተውጣጡ የተቃውሞ ሰልፈኞች መፈክሮች የተለጠፉባቸው ባዶ የፕላስቲክ ባልዲዎችን በማወዛወዝ ተቃውሟቸውን ያሰማሉ። ውሃ እንፈልጋለን፣ ውሃ እንፈልጋለን እያሉ መፈክርም ያሰማሉ። አረንጓዴ በሆነችው ሰሜናዊ ጆሃንስበርግ በደቡብ አፍሪካ ለዓመታት የዘለቀ የውሃ እጥረት ከተከሰተ በኋላ ነዋሪዎች ተስፋ በመቁረጣቸው ይናገራሉ። አንዳንዶች ከአንድ ወር በላይ የመጠጥ ውሃ አላገኙም፣ ቧንቧዎቻችን ክው ብለው ደርቀዋል ወይም ጨርሰው አይተው አያውቁም ይላሉ። ኮሊን ሪጀስኪ ሁሉም ሰው ያለ ንጹህ ውሃ ሊታመም ስለሚችል ይህ ጤናማ አይደለም፣ እንዲሁም በሕገ መንግሥቱ መሠረት ውሃ ማግኘት መብታችን ነው። ሌላኛው ተቃዋሚ በአካባቢው ለ40 ዓመታት ኖራለች፣ ዛሬ እዚህ የተገኘሁት በጣም አሳፋሪ ስለሆነው ትላለች። ውሃ ለመለመንና የተቃውሞ ድምጻችን ለማሰማት ተገደናል። በአውሮፓውያኑ ከ2022 እስከ 2024 መጀመሪያ ድረስ የደቡብ አፍሪካ ኢኮኖሚ ማዕከል የሆነችው ጆሃንስበርግ ከባድ የኤሌክትሪክ እጥረት አጋጥሟት ነበር። ይህም ኃይል በፈረቃ እንዲከፋፈል አስገድዶ ነበር። በቀን እስከ 8 ሰዓት የሚዘልቀው የመብራት መቆራረጥ የተራ ደቡብ አፍሪካውያን እና የንግድ ድርጅቶችን ሕይወት በእጅጉ ጎድቷል። ባለሙያዎቹ በሀገሪቱ ውስጥ ባሉ የኃይል ማመንጫ ጣቢያዎች ላይ ለረጅም ጊዜ እድሳትም ሆነ ግንባታ ባለመካሄዱ የተነሳ የተፈጠረ እንደሆነም ተናግረዋል። ነገር ግን ባለፈው ዓመት የውሃ እጥረት የበለጠ አሳሳቢ ጉዳይ ሆኗል። አንዳንድ ነዋሪዎች ንጹህ ውሃ ለጤና ምን ያህል አስፈላጊ እንደሆነ በመግለጽ የከፋ መሆኑንም ይናገራሉ። በውሃ እጥረት የምትሰቃየው ጆሃንስበርግ ብቻ አይደለችም። ከከተማዋ በስተሰሜን ከ100 ኪሎ ሜትር በላይ ርቃ በምትገኘው ሃማንስካራል የ35 ዓመቱ ፓስተር ሼፓ ማህላውሌል በጓሮ ውሃ ካየ ወራት ያለፈው ቧንቧ ያሳያል። በሃማንስካራል የሆነ ያለው ይህ ነው። ውሃ የለም። ሰዎች ውሃ ለማግኘት እየጣሩ ነው። ለ2 ወራት ውሃ የለም። ልጆቻችን በየቀኑ መታጠብ አለባቸው። ዩኒፎርማቸው መታጠብ አለበት። እኛ ደግሞ ውሃ የለንም። የከተማ ነዋሪዎችም ከ10 ዓመታት በላይ አንዳንድ ስለሚቆራረጠው ጭምር አስተማማኝ የንጹህ ውሃ አቅርቦት አላገኙም። ማዘጋጃ ቤቱ ለነዋሪዎች የመጠጥ ውሃ ለማድረስ ለውሃ ጫኝ መኪኖች መክፈል ጀምሯል። የአካባቢው ተቃዋሚ ዲሞክራቲክ አሊያንስ የውሃ ማፊያዎቹ በመባል የሚታወቁት የወንጀል ቡድኖች የውሃ ማከፋፈል ኢንዱስትሪውን በቁጥጥራቸው ስር እያዋሉ ነው ሲልም ከሷል። ነገር ግን ይህ እየተከሰተ ስለመሆኑ ለቢቢሲ ምንም አይነት ማስረጃ አላቀረቡም። የውሃ ማፊያዎች ለማዘጋጃ ቤቱ ስራ ለመስራት ጨረታ የሚያቀርቡ ሰዎች ናቸው ሲሉም የደቡብ አፍሪካ የውሃ ሀብቶች ለመጠበቅ የሚሰራው የዋተርካን ድርጅት ስራ አስፈጻሚ ዳይሬክተር የሆኑት ዶክተር ፊሪያል አዳም ያስረዳሉ። ሙያው ብቃት የላቸውም ወይም አማራጭ ውሃ ለማቅረብ ጨረታ ካሸነፉ በኋላ እስከ መጠናቀቂያው ጊዜ ድረስ አይቆዩም። ከዚህ ይልቅ ስራቸውን እንዲቀጥል መሰረተ ልማቶችን ይዘርፋሉ፣ ያበላሻሉ። እናም ሰዎች ማስከፈል ሳይኖርባቸው ለሚያቀርቡት ውሃ የሚያስከፍሉም አሉ። ሌላው የሃማንስካራል ነዋሪ የ62 ዓመቱ ሪኪ ሲቦቶሳን በአካባቢው ውሃ የሚያከፋፍሉ አንዳንድ የጭነት መኪናዎች በነፃ ማደል ያለባቸውን ውሃ ነዋሪዎቹ እንዲከፍሉ እንደሚያደርጉም ይናገራል። በየቦታው ወንጀለኞች አሉ። አንዳንድ የውሃ አከፋፋይ አሽከርካሪዎችም ውሃውን ይሸጣሉ። ውሃ እንደምትፈልግ ስትናገር መግዛት አለብህ ይላሉ። ምክንያቱም እዚህ ሁሉ ነገር ገንዘብ ስለሆነ የምትከፍለው ከሌለ ምንም ማድረግ አትችልም። ባለፈው ዓመት የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ የሕግ አስከባሪ አካላት እና የአካባቢ መንግስታት የውሃ ማከፋፈል ስራ የሚሰሩ የወንጀል ቡድኖች እንዲያስቆሙ አሳስበዋል። ዶክተር አዳም እንደሚለው የውሃ ማፋያዎች ለመጀመሪያ ጊዜ የተከሰቱት በኳዙሉ-ናታል እና በምስራቅ ኬፕ ግዛቶች ነው። በገጠሮቱ አካባቢ ውሃ የሚያስፈልጋቸው ብዙ ህዝቦች አሉ፣ ምክንያቱም መሰረተ ልማት የለም። በተጨማሪም በእነዚህ አካባቢዎች የአየር ንብረት ለውጥና ከፍተኛ የጎርፍ አደጋ በመከሰቱ ብዙ መሰረተ ልማቶች አውድሟል። ስለዚህ እነዚህ ማፊያዎቹ በታንከር ውሃ ማቅረብ የጀመሩት በዚህ መንገድ ነው።
ባለስልጣናቶቹ ችግሩን ለማስቆም ምንም አላደረጉም እናም በጣም በተጠቁ አካባቢዎች የሚኖሩ ነዋሪዎች ፍርሃት እንደሚሰማቸው ተናግራለች። ይህ አሁን ውሃ የምታገኝበት መንገድ ስለሆነ ፍርሃት ይፈጥራል። ሰዎች በአካባቢያቸው ስለሚከሰቱ ሌሎች ህገወጥ ተግባራት አይነግሩህም። ወጥተው እየተከሰቱ ያሉትን ነገሮች ለመናገር ይፈራሉ፣ ምክንያቱም ያኔ ውሃ አያገኙም። ማፊያው ከእንግዲህ ወዲህ አካባቢያቸው እንደማይመጣ ይሰማቸዋል። እንደ ኤሌክትሪክ ኃይል እጥረት ሁሉ የውሃ መቋረጥ ዋና ምክንያት በደቡብ አፍሪካ የውሃ መሰረተ ልማት ላይ ኢንቨስትመንት አለመኖሩ እንደሆነም አክላለች። ነገር ግን የውሃ ማፊያዎች መጥፎውን ችግር ያባብሳሉም ትላለች። ሀምንስከራል የሚያስተዳድረው የጽሽዋን ከተማ ከንቲባ የነበሩት የዲሞክራቲክ አሊያንስ ፖለቲከኛ ሲሊዮርስ ብሪንክ የአካባቢው መንግስት የራሱን የውሃ ማመላለሻ መኪኖች መግዛት የሚችልበት አማራጭ ሊኖር እንደሚገባም ተናግረዋል። ይህ አሁንም ለአንዳንድ ምዝመራዎች ክፍት ይሆናል። ሆኖም ግን ለኮንትራክተሮች የሚሰጠው ማበረታቻ ማስቀረት ይቻላል። ማዘጋጀት ቤቱ እነዚህን ታንከሮች ብቻውን የሚያስተዳድር ከሆነ ከውጭ የሚገኘው ማበረታቻ ማንሳት ይቻላል። ይህ ብዙ ገንዘብ ይቆጥባል። የረጅም ጊዜ መፍትሄው መሰረተ ልማት መጠገን መሆን አለበት። ከ2023 እስከ 2024 ከንቲባ የነበሩትና እንደገና በኃላፊነት ለመስራት የሚወዳደሩት የአሁኑ የማዘጋጃ ቤት አስተዳዳሪ ሁኔታውን መቆጣጠር እንዳልቻሉ ተናግረዋል። ለፊሪያል አዳም ውሃ ማመላለሻ መኪኖች መግዛት ዘላቂ መፍትሄ አይደለም። ይህ ተግባራዊ ሊሆን አይችልም። በጆሃንስበርግ ከተማ ያንን ማድረግ ሊኖርባቸው ይችላል፣ ግን በመላው ሀገሪቱ ሊከናወን ይችል እንደሆነም አላውቅም። በትንሽ ከተሞች ውስጥ እንደ የጉድጓድ ውሃ መጠቀም ያሉ በመኪና ከሚቀርብ ውሃ የተሻሉ መፍትሄ ማግኘት እንችላለን። ነገር ግን የውሃ መኪኖች ለደረቅ ወይም ለአጭር ጊዜ በሚኖር መቆራረጥ ወቅት መሆን አለባቸው፣ የሁል ጊዜ መሆን የለባቸውም። በአሁኑ ጊዜ ብዙ ማህበረሰቦች ዘንድ የተለመዱ ሆነዋል። ከማንስከራል 2 የመኪና ማጠቢያ ስፍራዎች በጋራ እያመላለሱ ውሃ ሲሞሉ በታንከሮች ከሚከፋፈለውም ያገኛሉ። ለእያንዳንዱ የሚታጠብ መኪና ሰራተኞች ከባድ የውሃ መያዣዎችን በጋሪ እየገፉ 2 ኪሎ ሜትር ይጓዛሉ። የውሃ እጥረት የሀገሪቱን ሞልዶቫን የዕለት ተዕለት ኑሮ የበለጠ አስቸጋሪ አድርጎታል። ችግሩ እንዴት ይፈታ እንደሆነ ለመጠየቅ ቢቢሲ የሸዋን አካባቢ ባለስልጣን ቢጠይቅም ምላሽ አላገኘም። ራማፎሳ በየካቲት ወር ባደረጉት ንግግር ለውሃ ችግር የተቀናጀ ምላሽ ለመስጠት ብሔራዊ የውሃ ቀውስ ኮሚቴ እንደሚቋቋም ተናግረዋል። ባለፈው ሳምንት ለፓርላማ ባደረጉት ንግግር የሀገሪቱ የውሃ ችግር ለመፍታት ባለ ብዙ ዘርፍ ምላሽ እንደሚያስፈልግ ተናግረዋል። በብሔራዊ የውሃ መሰረተ ግዴታዎች መወጣት ያልቻሉ የከተማ አስተዳዳሪዎች የወንጀል ክስ እንደሚመሰረትባቸው አስታውቀዋል። መንግስታቸው በውሃ ቀውስ ውስጥ የወሰዳቸው እርምጃዎች በሰዎች ሕይወት ላይ እውነተኛና ዘላቂ ለውጥ ማምጣት አለባቸው ብለዋል። ቢቢሲ ያነጋገራቸው ነዋሪዎች ግን የውሃው ቀውስ በቅርቡ መፍትሄ ሊያገኝ ይችላል ብለው አያስቡም። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።